እና ቤተሰቦቼ የምልላችሁ ፈልጌ ነው ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ጋይስዬ እንትን እየተፈጠረ ይገኛል። እንግዲህ ይሄ ሁላ ነገር የተፈጠረው ነገር በጣም በሚያሳዝን ነገር በጣም ልብ የሚያንጠለጥል ነገር እየተፈጠረ ይገኛል ማለት ነው። በፍጹም ይሄ ነገር እንግዲህ ለእንትና ይገባል እንዴ ብለን ስናስብ ለሚገባት ልጅ አልነበረችም። በጣም መልካምና አስተዋይ ልጅ ነበረች። ግን ደግሞ ምን ያደርጋል ከፊትም ከኋላም ከግራና ቀኝም ጠላት በስቶባት ሁሌ እንግዲህ በጣም በሚያሳዝን ነገር ችግሮችን እያሳለፈች ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ጽጌረዳ በጣም የዋህና ምስኪን ምንም ይሄ ነገር ችግር እንኳን ለሷ የሚገባት ልጅ አልነበረችም ማለት ነው። ግን ምን ያደርጋል ታዲያ ቤተሰቦቼ መልካም ሰው መልካም ሰዎችን አያገኝም በህይወቱ። መልካም ሰዎች በጣም መጥፎ ሰዎች እየመጡ ህይወታቸውን ማጨናገፍና የህይወታቸውን መንስኤ ማጨናገፍ ነው ማለት ነው። ግን ደግሞ ደስ የሚለው ነገር እንግዲህ እግዚአብሔር ለእንደነኛ አይነት ሰዎች ፈጣሪ እንደምረዳቸው ልብ እንላለን ማለት ነው። እግዚአብሔር በሚያውቀው ነገሮችን ሁሉ እንደሚያስተካክልና ህይወቷ እንደሚቀየር ተስፋ እናደርጋለን ማለት ነው። እንግዲህ እንትና የጊዜ ሰዓቱ ይብዛ ነገሮች ሁላ እንደ አጋጣሚ ይፍጁ እንጂ በስተመጨረሻ ሰራዋ ሁሉ ነገር ችግሩ እንደሚቀረፍላት ተስፋ እናደርጋለን ማለት ነው። እንግዲህ ነባ በአሁን ሰዓት ለጽጌረዳ እንዴት አድርጌ ፍቅሬን ልግለጥላት፣ እንዴት አድርጌ ነው ለሷ ፍቅሬን የሚገልጽላት እያለ እየተጨነቀና እየተጠበበ ይገኛል ማለት ነው። ግን ደግሞ በጣም በሚያሳዝን ነገር የሚገርማችሁ ነገር ማለት ነው በአንድ በኩል ደግሞ እንግዲህ ይሄው ጽጌረዳ እያጨናገፈች ትገኛለች ማለት ነው። ይሄ ሁላ ነገር ደግሞ ምንድነው እንዴት እኔን ትቶ ሌላ ሰው ይወዳል? በምን የተነሳ ነው? እኔ እኮ በጣም ነው የምወደው። እንዴት እኔ እዚህ ጋር እኔ አሰሪዋ እያለሁ እኔ ራሴን በቃ ራሷን እንደምታውቁም ራሷን የምታካብር ሴት ነች። ከማንም በልጣለሁ ብላ የምታስብ ሴት ስለሆነች እንዴት እኔን ትቶ ሌላ ሰው ጋር ይሆናል በማለት እንግዲህ እየተዳፋች እየተቀናች ትገኛለች ማለት ነው። እንግዲህ ቤተሰቦቼ በጣም ነው የሚያሳዝነው የሚያስጨንቀው ማለት ነው። አንዳንድ ሰዎች ያው ራሳቸው መሆን ሲያቅታቸው ራሳቸው አለመመረጣቸው ሲሆንባቸው እንግዲህ እንደምታውቁት እንትን ነው የሚያደርጉት ማለት ነው። በስተመጨረሻ የበታችነት ስሜት ስለሚሰማቸው የሚያደርጉት ነገር በጣም በሚያሳዝን ነገር እንግዲህ የበታችነት ነገሮች ስለሚሰማቸው ራሳቸውን እንትን በቃ ምን ልበላችሁ የራሳቸውን ክፍተት ሳይሆን የራሳቸውን ችግር ሳይሆን ማየት ያለባቸው ሰዎች ስለኔ ምን አሉ፣ እነኛ ሰዎች በህይወቴ ለምን እንደዚህ ያደረጉ ብሎ ሰዎች ያደረጉባቸውን ነገር ነው የሚጨነቁት። እነኛ ሰዎችን ከነሱ በላይ የሆኑትን ሰዎችን ማጥፋት ነው የሚፈልጉት ማለት ነው። እውነት ያ ነገር አግባብ ነው እንዴ ሲባል በፍጹም አግባብ አይደለም። ምክንያቱም ራሳችንን ማስተካከል ያለብንን ሲጠበቀን ራሳችንን ችግር የሰው ላይ እየለጠፍን የሰዎች ነገር ለኛ ካልሆኑ ማለት በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። በእርግጥ ያው እንደዚህ አይነት ሰዎች ያው ትምህርት እንማራለን ማለት ነው። ነገሮችን ሁላ ወስደን በሰው ላይ የምንለጥፍ ሰዎች አለን፣ ሁሌ ማንለወጥ ማለት ነው። የራሳችን ጥፋት ዞር ብለን የማናይ ራሳችን የማንቆስ ሁሌ ሰዎችን የምንወቅስ ሁሌ እለት በእለቱ ስለ ሰዎች ብቻ የምናወራ ሰዎች እንደዚህ ያደረጉን ሰዎች ናቸው የኔን ህይወት እያጨናገፉ ያሉ ሰዎች ናቸው እንደዚህ እያደረጉኝ ያሉት በማለት እንግዲህ የሚሉ ሰዎች አሉ ማለት ነው። ይሄ ነገር እውነት አግባብ ነው ወይ? እኛ ራሳችን ለእንደዛ ነገር ተወቃሽ አንሆንም እንዴ? ሁሌ ሰዎችን ተወቃሽ ካደረግንና ከሆንን እውነቴን ነው የምላችሁ እግዚአብሔር በሚያውቀው መቼምም አንለወጥም። መቼምም ህይወታችን በእንደዛ አይነት ነገር የቀጠለ ነው የሚሆነው ማለት ነው። ግን ደግሞ ራሳችን እኛ ራሳችን ባጠፋነው ጥፋት ራሳችን ትንሽ እንኳን ስንወቅስ ካለው ከጥፋታችን ልንቆጠብ እንችላለን። የኛን ህይወት ሰዎች ሊመሩልን ሳይሆን ራሳችን መምራት አለብን ብዬ ነው የማስበው ማለት ነው። ገባችሁ አይደል? ምክንያቱም የሆነ ነገር መወሰንም ካለብን
በህይወታችን አንድ ሰው ሊኖር ይችላል። ያ ሰው የኛን መልካም ሰዎች ብለን የምናስባቸው ሰዎች ሊኖሩ ይችላሉ። እነኛ ሰዎች በህይወታችን ቢረዱን በጣም መልካም ነው። ጥሩ አስተያየት ያላቸው ሰዎች ለኛ ጥሩ መልካም አላቸው አስተያየት ብለን እንግዲህ ለኛ በጥሩ አስተያየት የሚመልሱልን ሰዎች አሉ ብለን እናስባለን። ግን ደግሞ ሁሉንም ሰዎች አንድ አይነት ሰዎች ናቸው ብሎ ማሰብ ከባድ ነው ይመስለኛል ማለት ነው። ስለዚህ እንደዚህ አይነት ሰዎች ሁሌም አታሳቡ ለማለት ፈልጋለሁ። ለማንኛውም በቀጣይ ቪዲዮ እስከሚገናኝ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።